ጸጉር አስበልጦና አበላልጦ ማሳደግ ላይ እንዴት ይታያል? ትንሽ አብራራ እስኪ። መልሽልሃለሁ አልመለስኩልህም? መልሽልሃለሁ አልመለስኩልህም? ባለፈው አይ አልመለስኩትም። እሺ የጸጉርን ከፊሉን ላጭተው ከፊሉን መተው መክሩህ ላይ የተጠላ ነው። እሺ ሌላ ጥያቄ አለን? ሰላም አለይኩም ወረህመቱላህ። አለይኩም ሰላም ወረህመቱላህ ወበረካቱ። እሺ ኡስታዝ ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። እኔ ጥያቄ በነቢዩላህ ሱለይማን በአሟሟታቸው ዙሪያ። እሺ ጀዛክ። የነቢዩላህ ሱለይማን ዓለይሂ ሰላም አሟሟት በጣም የሚደንቅ ነው። ቁርአን ላይ ተጠቅሷል። ፈለማ ቀضይና ዓለይህ ልመውተ ማ ደለሁም ዓላ መውቲሂ ኢላ ዳበቱ ልአርድ ተእኩሉ ሚን ሰአተህ ፈለማ ኸረ ተበየነት ልጅኑ አን ለው ካኑ ያዕለሙነ ልገይበ ማ ለቢሱ ፊ ልዓዛብ ልሙሂን ይላል። ሱለይማን ዓለይህ ሰላም እንደሚታወቀው ሱለይማን ዓለይህ ሰላም አላህ ስብሓነ ወተዓላ ለማንም ያልሰጠው ስልጣን ሰጥቶታል። ሱለይማን ዱዓ አደረገ። ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ አለ። ጌታዬ ሆይ ከእኔ በኋላ ለማንም የማይገባ የሆነን ስልጣን ስጠኝ ብሎ ዱዓ አደረገ። አላህ ስብሓነ ወተዓላም ስልጣንንና ነቢይነትን ሰጠው። ስልጣኑ ማንም ሰው ከሱ በፊትም አልገዛም፣ ከእርሱም በኋላ እንደሱ የሚገዛ አይኖርም። ምክንያቱም ያደረገው ዱዓ ከኔ በኋላ ለማንም የማይገባ ስልጣን ስጠኝ ነው ያለው። ስለዚህ አላህ ፈሰኸርና ለሁ ሪሕ አለ። አንደኛ የመጀመሪያ ነፋስን አገራሁለት አለ። በነፋስ ላይ ስልጣን ሰጥቶታል። ነፋስን ተጅሪ ቢአምሪሂ ሩኻን ሐይሱ አሳብ፣ ወደ ፈለገበት የሚፈልግበት ቦታ ትጓዛለች አለ። እችን ንፋስ ይሄ ሰው ይዘሽ እዚህ ሀገር ጣዩ ካላት ካዘዛት ንፋሷ ይዛ ሰውየውን ትበራለች። ከዛሊክ ልክ እንዲሁ በጅኖች ላይ ስልጣን ሰጥቶታል። ማን ነው ጅኖችን የገዛ ሰው? ልክ እንዲሁ ስልጣን በንፋስ ላይ ስልጣን ሰጥቶታል። እንስሳቶችን፣ አዋፋቶች በእሱ ግዛት ስር ናቸው። ከእርሱ የሚወጣ ማንም የለም ነበር። ማንም አያምፀውም ነበር። ወመን የዝግ ሚንሁም ዐን አምሪና ኑዚቅሁ ሚን ዐዛቢ ሰዒር አላምለክ አላህ። ከእነርሱ ከጅኖች ከሱለይማን ትእዛዝ አንዲት የሚያፈነግጥ አሳማሚ የሆነ ቅጣት እቀጠዋለሁኝ አላምለክ አላህ። ስለዚህ ከእርሱ ትእዛዝ አይወጡም ነበር። እርሱ ያዛቸዋል፣ የሚገራርም ግንብ ይሰራሉ። ወሚነ ሸያጢን መን የጉሱነ ለሁ ወየዕመሉነ ዐመለን ዱነ ዛሊክ አለ። ወሚነ ሸያጢን መን የጉሱነ ለሁ፣ ከጅኖች ለእርሱ የሚሰምጥለት ነበር ወይንም የሚዋኝ ነበር። ያዛቸዋል። ጅኖችን ይዋኛሉ። ውሃ ውስጥ ገብተው ጌጣጌጦችን አውጡ ይላቸዋል። ከውሃ ውስጥ ያወጣሉ። የሚበላ አሳ ያወጣሉ። ያዛቸዋል። ወየዕመሉነ ዐመለን ዱነ ዛሊክ፣ ከዚህ በታችን ያለ ከዚህ ውጭ ያለን ሌላም በርካታ ስራንም ያዛቸዋል፣ ይሰራሉ። የዕመሉነ ለሁ ማ የሻኡ ሚን መሐሪበ ወተማሲለ ወጂፋንን ከልጀዋቢ ወቁዱር ራስያት። ይህ ሁሉ ሱለይማን ዓለይሂ ሰላም ጅኖችን እንደፈለገ ያዛቸዋል። የሚገርማችሁ የአዋፋትንና የእንስሳቶችን ቋንቋም ተሰጥቶ ነበር። ወዑልምና መንጢቀ ጠይራን፣ የወፎችንም ቋንቋ ተስተዋቅን ወይንም እንድናውቅ ተደረግን ይላል። ይረዳቸው ነበር፣ ይገዛቸው ነበር። ከእርሱ ትእዛዝም አይወጡም ነበር። የሁድሁድን ታሪክ ታውቃላችሁ። እና አሟሟቱ ከማን ጋር የተያያዘ ነው? ከጅኖቹ ጋር ነበር። ፈለማ ቀضይና ዐለይህ ልመውት አላምለክ አላህ፣ ሞትንም በወሰንኩበት ጊዜ በሱለይማን ላይ አለ ማ ደለሁም ዐላ መውቲሂ ኢላ ዳበቱ ልአርድ ተእኩሉ ሚን ሰአተህ። ጅኖች እንግዲህ ከእርሱ ከሱለይማን ዓለይሂ ሰላም ፊት ቆመው ይሰራሉ፣ ትእዛዙን ያከብራሉ። አንዲት ከእርሱ ትእዛዝ የሚወጣ የለም። እና መሞትን ያወቁት በምን ነበር አለን አላህ ስብሐነ ወተዓላ። በትንሽዬ በምድር ላይ በሚሄዱ ትንሽ ተባዮች አሉ አይደለ? ምስጥ የሚባሉ በእነሱ ምክንያት ነው መሞትን ያወቁት አለ። እንዴት? ከይፈ ዛሊክ፣ እንዴት ሊሆን ቻለ? ተእኩሉ ሚን ሰአተህ ፈለማ ኸረ ተበየነት ልጅኑ አን ለው ካኑ ያዕለሙነ ልገይበ ማ ለቢሱ ፊ ልዓዛብ። ሱለይማን ዓለይሂ ሰላም ሞት በተወሰደበት ጊዜ አላምለክ አላህ በዙፋኑ ላይ እንደተቀመጠ ነበር የሞተው ሱለይማን።
እዚያው ላይ ተቀምጡ። እንግዲህ የነቢያት ሰውነት አይበሰብስም፣ አይሸትም፣ አይገባም፣ አይበላሽምም። እዚያው ዙፋኑ ላይ ወንበሩ ላይ እንደተቀመጠ የሚገዛበት ዙፋኑ ላይ እዚያው ላይ ነው የሞተው። መሞቱን ታዲያ እንዴት አወቁ? መሞቱን ያወቁት ምስቶች እንትኑን የዙፋኑን ስር የዙፋኑን እንትን አለ አይደለ? ከታች ብረቱን እየበሉት ፈለማ ኸረ በወደቀም ጊዜ አለ ተበየነት የዛኔ ያወቁ ስለ ጅኖቹ። ስለዚህ ያወቁት መቼ ነው? ዙፋኑ እየተበላ ከታች ልክ በወደቀ ጊዜ የዛኔ መሞቱን አረጋገጡ። ባይሆን ግን ነቢያቶች ሰውነታቸው አይበሰብስም፣ እንደዚያው እንዳለ ዙፋኑ ላይ እንደተቀመጠ ቆይቷል። ሲያዩት የሞት አልመሰላቸውም ነበር፣ ከትእዛዙ በፍጹም አይወጡምም ነበር። ፈለማ ቀضይና ዐለይህ ልመውተ ማ ደለሁም ዐላ መውቲሂ ኢላ ዳበቱ ልአርድ ተእኩል ሚን ሰአተ ፈለማ ኸራ በወደቀን ጊዜ ተበየነት ልጅኑ ጅኖች የዛኔ ያረጋገጡ አለው ካኑ የዕለሙን አልገይበ ማ ለቢቱ ፊ ልዐዛብ ልሙሂን አለ። የሩቅን የሚያውቁ ቢሆን ኖሮ እንደው በዚህ አሳማሚ በሆነ ቅጣት ውስጥ ባልቆዩ እንደነበር አወቁም አለ። ስለዚህ የቁርአኑ አንቀጽ ትልቁን ያስረዳን የፈለገው ነገር በዚሁ አጋጣሚ ጅኖችን የሩቅ ያውቃሉ ብሎ የሚያስብ ካለ በፍጹም የሩቅን የማያውቁ እንደሆኑ ቢያውቁ ኖሮ ሱለይማን መሞቱን ቀድሞ ያውቁ ነበረ። ያን እንኳን ማወቅ አልቻሉም። ስለዚህ ጅኖችንም ሆነ መላእክቶችን የሩቅን ያውቃሉ ብሎ አስቡ እነርሱን የሚጠራ የሚለምን ካለ ተስፋ ይቁረጥ ነው። በዚህ ይህን ይመስላል። ወንድ ጀዛከላ ኸይር ኡስታዝ፣ ብያኩ አላህ ይጠብቃል። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ብዙ ጥያቄ ነበረኝ። ሁለት ጥያቄ አለኝ። አንድ ስለ ቀደር ነው። ስለ ቀደር ለምሳሌ አንድ ሴትም ሊሆን ይችላል ወንድ እምነቱን ሳይቀይር ከሌላ እምነት ካለው ሰው ጋር ተዋልዶ ቢኖር ከአላህ የተጻፈ ቀደር ነው ብለን አምነን ልንቀበል እንችላለን? በአላህ ቅድመ እውቀት ውስጥ አለ እንጂ ሰውየው ያንን እንዲያደርግ አላህ ቀድሞ አዞበታል ማለት አይደለም። አላህ ስብሐነ ወተዓላ የሌላ እምነት ተከታይ አግብቶ መኖሩን ከልክሏል። እየከለከለ ቀድሞ ሊጽፍብን አይችልም። ይህ የራሳችን ነፃ ምርጫ ፍቃድ ተጠቅመን የምንሰራው ነገር ነው የሚባለው። ይህን ነገር ግን አላህ ቀድሮታል ሲባል ምን ማለት ነው? ለሁ ዒልሙል ሙስበቁ ፊ ዛሊክ፣ በዚያ ስራ ላይ ቅድመ እውቀት አለው አላህ ይባላል እንጂ አላህ ያን እንዲሆን ወስኖበታል ማለት አይደለም። እንደሚሆን ግን ያውቀዋል። ያንንም በለውሐል መሕፉዝ ላይ አስፍሮታል። ሌላኛው ጥያቄ ደግሞ አንዳንድ ሰዎች ለምሳሌ ሀጅ ላይ ሊሆን ይችላል ሶላት እየሰገዱ መቅራት ላይ ስጁድ ላይ ህይወታቸው ላይ ብዙ ሰዎች ይሄን ሲያዩ ምን ይላሉ? ይሄማ ማሻላ የጀነት ነው ይላሉ ማለት ነው። እና ስጁድ ላይ ሆኖ ሀጅ ላይ ሆኖ የሞተን ሰው ነው አልሽው? አዎ ለምሳሌ ሀጅ ነው ህይወታቸው ሲያልፍ ሌላው ሰው ደግሞ ምን ይላል? እርግጠኛ ሆኖ ይሄማ የጀነት ነው የሚሉ አሉ። አንድን ሰው የጀነት ነው ብሎ መናገር ማስረጃ ካልያዘን በስተቀር አይቻልም። እና በተጠቅሰው አከሌ የጀነት ነው የተባለ ብቻ ካልሆነ በስተቀር እኛ በራሳችን ስሙን ጠቅሰን አከሌ የጀነት ነው ማለት አይቻልም። ቦታቸው ያለና ለምሳሌ አቡበክር ስዲቅ የጀነት ነው ብለዋል ሰለላሁ ዐለይሂ ወሰለም። አዎ አቡበክር የጀነት ነው እንላለን። ነገር ግን አንድ ሰው በሞተ ቁጥር ይሄ ሰውዬ ስጁድ ላይ ሆኖ ሞቷልና የጀነት ነው አይባልም። የጀነት ከሚሆኑት ነው ብለን ተስፋ እናደርጋለን። የጀነት ነው ብሎ በግልጽ ማንኛውንም ሰው ስሙን ጠርቶ አከሌ የጀነት ነው ማለት ይህ የአላህና የመልእክተኛው ስራ። እሺ ሹክራን ሁሱ እሺ ሁሱ እሺ ልዑል አንድ ሰሞን ማለት ከጓደኞች ጋር ወጥቼ እንዲሁ መግሪብ ሶላት ሰዓት ደረሰብንና በሰዓቱ በአካባቢው ውሃ ምንም አልነበረም እና አዲስ ጎርፍ ነበረ እና በዛ ጎርፍ ላይ ወደው ቢደረግም እንዴት ታያል? ወደው ይቻላል ወይስ? እኔ በዛ ጎርፍ ወደው አላደርግም ብዬ በተማም ሰገድኩኝ። ችግር የለውም። ለምንቀሰዋ ከሆነ ችግር የለውም። إذا كان الماء يجري يعني لا يؤثر عليه أي شيء። አይ ውሃው ከለሩ ቀይሮ ነበር፣ ብዙም ገና ስላልጠራ ከለሩም ቀይሮ ነበር። የሚፈስ ውሃ ነው
ያ ከለር የሚያስወግድ ነው። ከላይ ሌላ ውሃ መጥቶ ያንን የሚያስወግደው እና የሚወስደው ከሆነ የሚያጠራው ከሆነ ችግር የለውም። ነገር ግን እዚያው የዳካን የማይፈስ ለሌላ ይችሪ እዚያው ላይ ተከማችቶ የቆየ ከሆነ መጠን አለው። መጠኑን መሰረት ባደረገ መልኩ ከለሩ ወይ ጣዕሙ ሽታው ከተቀየረ ከሶስት አንዱ የዛኔ አይሆንም እንጂ የሚፈስ ውሃ ከሆነ ጎርፍ ከሆነ እንዳልከው እሱ ያን ቆሻሻውን ይዞት ስለሚያስወግደው ከኋላ እንዲመጣው ችግር የለም። እንዳጠቃላይ ማድረግ ይቻላል በጎርፍ ይቻላል።